Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ብዙዎቻችሁ ሰብስክራይብ ሳታደርጉ ያያችሁት ነውና አስተዋውሷቸው እያሉና ያሉት ጉግሎች። ስለዚህ አዳዲስ ከሆናችሁ በጣም ጠቃሚ የሆኑ ዜናዎች ስናገኝ ለህዝባችን ይጠቅማሉ የምንለው ማለት ነው የጠላትን ሚስጥር የጠላትን ሴራ የምናጋልጥበት ነውና ሁሉ ጊዜ አፕሎድ ባደረግን ቁጥር ወደ እናንተ ኖቲፊኬሽን እንዲመጣላችሁ ሰብስክራይብ ካላደረጋችሁ አዲስም ቻናል ስለሆነ አስተዋውቁት እያሉን ነው ዩቲዩቦችና ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን አትርሱ። ኦል ካላችሁ ሁሉ ጊዜ ስንለጥፍ ወደ እናንተ ኖቲፊኬሽን ወይ ማስታወቂያ ይላክላችኋል። ቀድማችሁ ታዩታላችሁ፣ ቀድማችሁ ትሰሙታላችሁ። ይሄንን ይያልኩ ላይክ ሼር ማድረጉት ላይክ ማድረግም አትርሱ። አሁን ሰከንድ ጀምሮ ላይክ የምትለዋን መጫን አትርሱ አድማጮች። ምንም አንድ ሁለት ሰዎች ላይክ ብለው የጻፉ አይቻለውና ላይክ ስንል ጣት ምልክት ሆና አውራ ጣቷን ወደ ላይ የምታሳየው ነው። ይሄ ለማታውቁት ነው የምናገረው። 99.99% ታውቁታላችሁ፣ ግን የማያውቅ ሰው በመሐላችን ቢኖር እንዲያውቀው ነው። በዛው ላይኳ ብቻ ሳይሆን እንዲያውቁት ማለት ነው። ወድጄዋለሁ፣ ይሄ ቻናል አዳምጠዋለሁ፣ ማንም እንዳይነካው ቻናሌ ነው፣ ኢንፎርሜሽን የማገኝበት ቤቴ ነው ማለት ነው ላይክ ስታደርጉት። ስለዚህ ይሄንን ማድረጋችሁ ይሄንን ቻናልም እንዲቀጥል ታደርጋላችሁ ማለት ነው። እኛ እንጂ ሌላ ክፈሉን፣ ገንዘብ ስጡን፣ ደግፉን፣ እንዲያርጉን አንልም በምንም ተአምር። አንድና አንድ ሰላም እስኪመጣ ድረስ ኢትዮጵያ ውስጥ ነው የምንሰራ ያለነው። ልሳን ለመሆን ለህዝቡ ነው። ሰላም ከመጣ የለውጥ ነውጥ የሚባለውን ነገር ከተወገደልን እኛ ረጅም እረፍት እንወስዳለን ያኔ አድማጮች። ይህንን ያልኩ እንግዲህ በጣም አስደንጋጭ መቼም አብይ አህመድ አያደርገውም የሚባል ነገር የለም፣ ያላደረገው ነገርም የለም። አብይ አህመድ አሁን ግን የወሰነው ምንድነው? ይሄ አሁን ውሳኔ ከመንገሬ በፊት ለምንድነው ይሄንን እንደዚህ አይነት ክፉ ነገር የሚወስነው ካላችሁ አንድና አንድ አብይ አህመድ የሚፈልገው ስልጣኑን ስልጣኔ ላይ እንዴት መቆየት ይችላል? ልጁም ትሁን ሚስቱም ትሁን ወንድም እህት ምንም ይኖረው ወዳጅ የሚባል ነገር እንደሌለው አይታችሁታል። ከነ ለማ መገርሳና ከነ ገዳ አንዳርጋቸው የበለጠ ወይ ደግሞ የአማራ ክልል ፕሬዚደንት ሆኖ የነበሩ የገደላቸውን የበለጠ ወዳጅ ሊኖረው አይችልም። ግን ወዳጅ የሚባል ነገር የለም። ወዳጁም ጠላቱም ሁለመናውም ህይወቱም ስልጣኑ ነች። ለስልጣኑ ለማቆየት የማያደርገው ነገር የለም። አሁን ደግሞ አብይ አህመድ በደንብ ባርጎ ገብቶታል። የገባው ምንድነው ብትሉኝ የኢትዮጵያ ህዝብ አክብሎ እንደተፋው አውቀዋል። የኢትዮጵያ ሙሉን እውነቴን ነው የምነግራችሁ። እኔ አረሳትም። አብይ አህመድ ዶክተር አብይ አህመድ የኢትዮጵያ የኢህአዴግ ሊቀመንበር ሆኖ ተመረጡ ብለው ከጠቅላይ ሚኒስትር እንግዲህ ኢህአዴግ ከሆነ በኋላ አይደለም ሊቀመንበር ከሆነ በኋላ አይደለም ወደ ጠቅላይ ሚኒስትሩ የሚሆነው እና እሱ ተመረጠ ማለት ያው ጠቅላይ ሚኒስትር ይሆናል የሚል ዜና ሰምቼ መኪናዬን አቁሜ ጉርድ ሾላ ነበርኩ። አረሳትም። ሮጬ ሆቴል አለ፣ እዛ ሆቴል ገብቼ ቁጭ ብዬ ነው ያየሁት። ላይቭ እየተላለፈ ነበር። ለምን? የደስታ የብዛት ማለት ነው። ለውጥ እንኳን መጣ ብለ የእውነት መስሎን። ከዛ በፊት አብይ አህመድ የሚባል ሰምቼ አላቅም። እናንተ ታውቁት ከነበረ አውቀው ነበር የምትሉ ካለ ጻፉልኝ እንጂ ከዛ በፊት ስሙ አላቀው አይቼው አላቅም። ሌሎቹ ፕሬዚደንቶች ምናምን የኦሮሚያ በደንብ ነው የማውቃቸው፣ ግን እሱን አይቼው አላቅም ነበር። ያኔ ግን ምን ያህል ደስ ብሎ እንደነበረ ታስታውሳላችሁ። ሰውም በከፍተኛ ደረጃ ደስታውን የሚገልጽበትና በቃ መስዋዕትነት ለመክፈልም ዝግጁ የነበረበት ጊዜ ነበረ። አሁን ግን የኢትዮጵያ ህዝብ አክብሎ ተፍቶታል። እንደ አዲስ አበባ ህዝብ የወደደውና የደገፈው ህዝብ አልነበረም። አሁን ከሁሉ በላይ የአዲስ አበባ ህዝብ ነው ጠልቶት ያለው። ከሁሉ በላይ የማይሆነው ሆኖበት የሚናገርበትና ልሳኑ ሁሉ ስለተዘጋ አንድ ነገር ከተናገረ ደግሞ ባንንም ዱርዬ መጥቶ መንገድ ላይ አቆሞ ስብርብርህን አውጥተው እዚህ ገቡ የማይባልበት ቦታ ስለሚሰወሩ ፈርተው ዝም ብለዋል እንጂ ትንሽ ፍንጭ ቢገኝ የአዲስ አበባ ህዝብ እንደጠላው ያውቃል። በደንብ አድርጎ ነው የሚያውቀው አብይ አህመድ። እውነቴን ነው የምነግራችሁ። ይሄ የማውቀው ነው የምነግራችሁ ያለው እና ይሄንን አንድ ሊያደርግልኝ ይችላል። ድጋፍ ልክ ታስታውሳላችሁ። ሰሜን እዝ ተመታ፣ እንደዚህ ተወጉ፣ ተንጅተው እያሉ ወታደሩ ነው ስለምን ሲተኛል ግን ተወጉ፣ በጡታቸው ተቆረጠ፣ ሽልክት ታረጓቸው፣ ሆዳቸው አንጀታቸው ምናምን ብሎ ሲናገር የኢትዮጵያ ህዝብ ከጫፍ እስከ ጫፍ ተነስቶ ነበር የደገፈው። ግንባር ተላከ፣ ልጆቹን መርቆ ልኮ ስንቅ ሰጥቶ ኢማሙም ቄሱም ሁሉም አሁንም እንደዛ ሊያደርግልኝ ይችላል የሚለውን ለማድረግ ተዘጋጅተዋል። ከዛ ውጪ ሌላ የኢትዮጵያን ህዝብ ሊያሰባስብልኝ አይችልም ብሎ ያመነበት አለ። ግን አብይ አህመድ ማን ነው? ለምንድነው እንደዚህ አይተውም ያደርገዋል? እንዴት ብለህ አመንከው ብላችሁ ብትጠይቁኝ፣ ምክንያቱም አብይ አህመድ ጨካኝ ክፉ ነው። የደገፉትን በሙሉ ነቅሎ የሚያባረር ነው። ደግፈውት ከሱ ጋር ወጥተው ታስታውሳላችሁ መስቀል አደባባይ
የአንድ ወር ነው የምናምን የምስጋና ቀን ተብሎ ወጥቶ የሄደው ወደ መስቀል አደባባይ ጎርፍ የሚመስል እንደዛ አይነት በፍላጎቱ በእግራቸው ከኦሮሚያም ከደቡብም ከምንም ትራንስፖርት ያጣ እንኳን መጥተው ሲደግፉት ግን ምንድነው ያደረገው? ቦምቡን ያስፈነዳው ስልጣኑን ለማጽናት ራሱ አቀናባብሮ ቦምብ አፈንድቶ የደሃ ልጆች ተቀጠፉ። ለስልጣኑ ሲል እንደዛ አደረገ። ስለዚህ አንድ እሱ በሉልኝ አጠራጠር አድርጌ ዋናዎቹን ላስታውሳችሁ ብዬ ነው። ኢንጂነር ስመኘው ያ ሁሉ ቀንና ማታ እየሰራ የነበረ በፀሐይ ተቃጥሎ እንግዲህ ሐሩር እልም ያለ በረሃ ነው አሉት የአባይ ግድብ ያለበት እዛ የነበረውን መሃል መስቀል አደባባይ በጥይት ዘርግፎት ነው ሄደው። ያው ራሱ ሂዶ ገደለው አይደለም ተገደለ ራሱ ገድሎ ተገኘ ተባለ። ኢንጂነር ስመኘው አደባባይ ላይ መደፋት ይሄ ለአብይ አህመድ ትልቅ ነገር አይደለም። የአማራ ክልል ፕሬዚደንቱም የጸጥታ ኃላፊውም ሌሎችንም እንዳልነበሩ ደግፈውት ሙሉ በሙሉ ደግፈው ስልጣን ላይ ያመጡትን በአንድ ጊዜ ነው የፈጃቸው። የጸጥታው ኃላፊ የነበረውን አሁን ስሙን ስለረሳሁት ነው የአማራ ክልል ማለት ነው በህይወት እንዳትይዙት ነው ያለው። ምክንያቱም ሚስጥር እንዳያወጣ በህይወት ይዛችሁ እንዳታመጡብኝ ግደሉት ነው ያለው አብይ አህመድ ያዘዘው። እነ ኢታማጆር ሹም የነበረ ሰዓረ መኮንን ጀነራል ሰዓረ መኮንን እና ጓደኛው ደግሞ ጀነራል ገዛኢ አበራ ሌሊትና ቀን ያው ለምን እንደዚህ ያደርጋሉ? የትግራይ ህዝብ እንደዚህ እየተሳደደ እንደዚህ እየተባረረ እንደዚህ በደል እየደረሰበት ለምንድን ነው እንደዚህ ከሱ ጋር ያለው ብለን ከተናገሩ አንዱ ነበርኩኝ ለነ ሰዓረ መኮንን። ግንስ ምን ሆነ? አድማጮቼ ገደለው አስገደላቸው። ስለዚህ አብይ አህመድ አያደርገውም ብላችሁ እንደማታስቡ አቃለሁኝ አምናለሁኝ። ሌላስ የ1 ሚሊዮን ህፃናት የሌለ ነገር ጦርነት ተነስተዋል፣ እንደዚህ ሆነዋል፣ እንደዚህ አጥፍተውናል፣ እንደዚህ ደምስሰውናል፣ እንደዚህ ጡት ቆርተዋል ብሎ የሰሜን እዝ ብሎ 1 ሚሊዮን በላይ ወጣት ነው የረገፈው። የአብይ አህመድ ልጆች ረግፈዋል እዛ ሄደው። የሌላ ባለስልጣን ልጆች ሄደው እዛ ረግፈዋል አረገፉም። የደሃ ልጆች ግን ሄደው እንዲረግፉ አደረገ። ለምንድን ነው እንደዛ ያደረገው? ስልጣኑን ለማጽናት ስልጣኑ ላይ ለመቆየት ነው እንደዛ ያደረገው። ስለዚህ አብይ አህመድ ለስልጣኑ ብቻ ሳይሆን በተፈጥሮው ውሸታም ነው፣ ግትልትል የሆነ ውሸታም ነው፣ ታማኝ ያልሆነ ሰው ነው፣ ባለጌ ነው፣ የመጨረሻ ባለጌ ጨዋ ያልሆነ ሰው ነው። አዲስ አበባ 7-8 ዘራቸውን የኖሩበትን የአዲስ አበባ ከተማ ነዋሪዎች ጆኖሳይድን የፈጸመባቸው ከአካባቢያቸው ከሰፈራቸው ከመስጊዳቸው ከቤተክርስቲያናቸው ከመቃብራቸው ከእድራቸው ለያይቶ ነጣጥሎ አባሮ አዲስ አበባን ባዶ ነው ያደረጋት፣ ቀፎ ነው ያደረጋት። አንድ አካባቢው ወስዶ ማያስቀምጣቸው ምንድነው ሲያደርግ የነበረው እያደረገ ያለው? አሁን ከፒያሳ ያወሰዳቸው ለጋጣፎ ጀምሮ እስካንዳለ ይሄንን ሸገር ከተማ ብሎ ከአዲስ አበባ ተቆርሰው ተወስዶ ያሉት እዛ ነው በትኗቸው ያለው። የቤተ መንግስት ሰራለሁ ብሎ የጫካ ቤተ መንግስት ሰራለሁ ብሎ ይሄ ሁሉ ህዝብ አውጥቶ የጣለው ግማሽ ሚሊዮን በላይ ነው ህዝብ ከዛ የተፈናቀለው የጫካ ቤተ መንግስት ሰራለሁ ብሎ። ስለዚህ ይሄ ጨካኝ ነው። የሱ ጨካኝነት አንድ ነገር ላሰማችሁና የ3 ደቂቃ ነች አድማጮች፣ በእኔ ልሳን ብቻ ሳይሆን ላሰማችሁና ስለ አብይ አህመድ ከዛ በኋላ አብይ አህመድ ምን ለማድረግ ነው ያሰበው እሱ ደግሞ እንሰማዋለን አብረን። አብይ አህመድ ማለት ውሸታም ለሀገሩ ታማኝ ያልሆነ ኢትዮጵያን ከድምፁ ወደ ማጡ ሳይሆን እየፈራረሰች ያለች ሀገር በማፈራረስ ላይ ያለ መሪ። አንደኛ ጨዋ አይደለም፣ ባለጌ፣ ታማኝ አይደለም፣ የአገር ክህደት ጊዜና ወቅት ተጠብቆ በትሪዝን መከሰስ ያለበት ሰው ነው። በጄኖሳይደርነት መከሰስ ያለበት ሰው ነው። ያውም ደግሞ ጄኖሳይደርነቱ ሮቴትድ የሚያደርግ መጀመሪያ ትግራይ ላይ ጄኖሳይድ ፈጸመ፣ ከቦ አከብቦ አስርቦ ወጣቶቹን ጨርሶ መቀሌን በሻሻ አድርጌያታለሁ ብሎ በኩራት ተናግሮ ጄኖሳይድ የፈጸመ ዘመን የራሱን ወገኖች የጠላት ጦር ጠርቶ ያውም አውሬ የሻዕቢያ ጦር ጠርቶ ቤተክርስቲያን ያፈረሰ ዛሬ የቤተክርስቲያን ጣጣ አንዱ ምክንያት እሱ ነው። ዛሬ ላይ ቆመን ያለነው የኢትዮጵያ ኦርቶዶክስ ተዋሕዶ የምትንገዳገደው ቢኮዝ ኦፍ አብይ አህመድ። ሻዕቢያ የሚባል
ዘመን ያሉ ሰራዊት አምጥቶ የጨፈጨፈ ነው። ልክ እሱ ሲጨርስ ደግሞ በጄኖሳይዳል ሮቴሽኑ ወደ አማራ ክልል ገብቶ አሁን ደግሞ አማራ ክልል እስከ አይሮፕላን ይሄን ላይሰሙ ይችላል እስከ ጄት እስከ አይሮፕላን እስከ ድሮን ልኮ ዛሬ የትላንትና ዜና እያስጨፈጨፈ ያለ ሰው ነው። ኦሮሚያ ከመጣ ጊዜ ጀምሮ አልቀበልህም ያሉትን ሰዎች በድሮን ሲጂ ያደረገ ወለጋ ሲጂ ነው። 50% የኢትዮጵያ ቡና ኤክስፖርት ሆነ አልቻለም። የለም 50% because of the war የወጪ ንግድ እንኳን የማይኖረው ስለ ኢንፍሌሽን ብዙ በኋላ ላይ ያነሳለሁ ይሄ። ስለዚህ በተራ የጄኖሳይዳል የሆነ ጦርነትን የሚያውጅ ጭንቅላቱ መመርመር ያለበት ይሄ ሰው ጊዜና ዘመን ሲመጣ ኢትዮጵያ ከኖረች በፍትህ አደባባይ በጄኖሳይደርነት በሀገር ክህደት ትሪዝን መከሰስ ያለበት ሰው ነው። ይሄ ሰው ባላደራ ሳይሆን አደራ ቀርጥፎ ይበላ ነው። የአዲስ አበባ ህዝብ የኢትዮጵያ ህዝብ የአዲስ አበባ ህዝብ የመጣ ጊዜ ያውቃል። ቅድም ኢህአዴግ ሲባል ነበር። አብይ አህመድ እኔ ኢህአዴግን ከተለቀቀኩ በኋላ 10 ዓመት ኢህአዴግ ነበር። አብይ አህመድ ኢህአዴግ መሆኑን እያወቀ ነው የአዲስ አበባ ሰው ቢኮዝ የሚያጥላላው አካል ስለነበረ ሆ ብሎ ወጥቶለት ሆ ብሎ እናስታውሳለን። ሆ ብሎ የወጣውን ሰው የካደ አዲስ አበባ አሁን ባለቤትነቷ የኦሮሞ ብልጽግና ከዛስ ውሸታም መሆኑ የምታውቀው እሱ ጋር የሄዱ ሰዎች እኔ እኮ አይደለሁም ለማ መገርሳ ነው ያስወሰነው። እኔ እንደው ልክላለሁ 95 የዶክተር አብይ ውሸቶች አለኝ። 95 100 እስኪሞላ ነው እየጠበቅኩ ያለው። ከፈለገ 95ቱንም ይዤ መጥቼ መከራከር እንችላለን። ያው ግትልትል ውሸት ዛሬ የተናገረው ነገ የማይደግም ይሄ ሰው ባላደራ አይደለም። ሰልፍለስ የአባይ ግድብን የሚገድብ ሰው በጠራራ ፀሐይ መድፋት ነው እንዴ ሰልፍለስ? ኢንጂነር ስመኘው መድፋት ነው ሰልፍለስ? ከሻቢያ ጋር ተባብሮ የኢታማዦር ሹም መድፋት መግደል ነው ሰልፍለስ? ሀገር መውደድ እንትን ማለት ሴራ ጠንስሶ አማራ ክልል እነ ዶክተር አምባቸውን መድፋት ነው የሀገር ታማኝ መሆን? አፍራለሁ። በጣም ነው ማፍረው። እና ዶክተር አብይ እስካለ ድረስ አይኖ ኤጀንቶች አሉት። ኤጀንቶቹ እንደዚህ ነው መጥተው የሚከራከሩለት። ግን ኢትዮጵያ የመኖሯን ጉዳይ ያጠራጥረኛል። መኖሯን ነው የሚያጠራጥረኝ። እስከዛ ድረስ ነው ወጫዋም አይደለም፣ ታማኝም አይደለም፣ ባላደራም አይደለም፣ ሰልፍለስም አይደለም። የነዚህ ተቃራኒዎች ጄኖሳይደር ከዳተኛ ክህደት የሚፈጽም ባንዳ የጠላት ጦር አምጥቶ አገር ያጠፋ የኢትዮጵያ ሬዚጁዋል ያው ምናልባት ስክራፕ ቫልዩ ባሰላ እንኳን ስንት ስክራፕ ቫልዩ እንደሚኖረው ማላቀው የኢህአዴግ ዝቃጭ። በነገራችን ኢህአዴግ ተጨንቆ የዝቃጩ ማለት አብይ አህመድ ማለት። እንግዲህ ይህንን ከሰማችሁ አድማጮቼ ተስፋ አደርጋለሁ እስካሁን ድረስ በትዕግስት አዳምጣችሁ ሊሆን ይችላል። በተለይ አዲስ አበባ ያላችሁ አድማጮቻችን ወደ ለመናገር አዝናለሁ። በጣም ተወዶብናል ዳታ እያላችሁ አጠራጠር አድርገው ነው ምን ግን ይህንን መሰማት ስላለበት ነው ያሰማኋችሁ። በትክክልም ተናግሮታል በዛን ጊዜ እና አብይ አህመድ ምን ሊያደርግ ነው ታዲያ አሁን ያሰበው? በጣም አስደንጋጭና አስፈሪ የሆነ ነገር ምን ሊያደርግ ይችላል? ከዚህ በፊት ያላደረገው የባሰ ያመጣው ማይክሮፎን ሚዲያ ማለታቸው አይቀርም። ጥሩ ጥያቄ ነው። በጣም ጥሩ። አሁን ያሰበው ምንድነው? የሚነግሩን ያሉት ታማኝ የሆኑ ምንጮቻችን የሚነግሩን ያሉት አብይ አህመድ በኢትዮጵያ ሕዝብ ተተፍቻለሁ፣ በኢትዮጵያ ሕዝብ ተቀባይነት እንዲኖረኝ፣ የኢትዮጵያ ሕዝብ ከኔ ጋር እንዲቆም ማድረግ የምችለው መለስ ድሮ ያደረገው በተቃራኒው ማድረግ አለብኝ። መለስ ምንድነው ያደረገው ሚል ያለው አባይ ግድብን እገድባለሁ ብሎ የኢትዮጵያ ሕዝብ እንደ
አንድ ሰው ጎርፎ ነው የደገፈው። ሁሉንም ድሃውም፣ ጉሊት የምትሰራዋም፣ ነጋዴውም፣ 5 ልጆች ያሉትም በልጆቹ አድርጎ በሚያቃቸው ሰዎች አድርጎ ቦንድ እየገዛ ሁሉንም አድርጎ ደግፈውታል። ስለዚህ መለስን ከዛ በኋላ ሲሞት የአዲስ አበባ ህዝብ እንዴት ደግፎት እንደወጣ ሰልፉ ከኤርፖርት ጀምሮ እስከ ቤተ መንግስት ድረስ ህዝቡ እያለቀሰ እየተራጨ ውጣ ሳይባል ወጥቶ ምን ያህል እናቶች ሲያለቅሱለት እንደነበር አይቻለሁኝ። ስለዚህ እንደዚህ ላደረጋቸው የምችለው ያንን የምትወዱትን ተቸግራችሁ የሰራችሁትን ፈረሰ ሊያፈርሰው ነው የሚፈልገው። የሚያፈርሰው እኔ ያፈረስኩት ሊል እኮ አይደለም፣ ብሌም ያረጋል። ግብጽ ከፋኖ ጋር ከቲዲኤፍ ጋር ከሻዕቢያ ጋር ሆና አፈረሱት፣ እነዚህ ጭሱ ነካሾች፣ እነዚህ ባንዳዎች፣ እነዚህ የባንዳ ልጆች ምናምን ታውቁታላችሁ አፉን ምን እንደሚል። እንደዛ አድርጌ ልክ እነ ሰዓረን ገድሎ እነ ገዛ አበራን ገድሎ እነ ዶክተር አምባቸውን ገድሎ እነ ሌሎችንም ሲገድልና ሲያባረር ተገደሉ የሚለው ወይ ደግሞ ራሱ አቀነባብሮ መስቀል አደባባይ እንዳደረገው ታሰርኩኝ እንደዚህ አድርገው ዋናው የደህንነት መስሪያ ቤት ሰው ነው እንደዚህ ያደረገው ምናምን እንዳለው እዛ ሄዶም እንደዛ አፍርሶ አፈረሱት ብሎ አንድ ይሆንልኛል የኢትዮጵያ ያለ ነው። ስለዚህ የኢትዮጵያ ህዝብ ሆይ ከጫፍ እስከ ጫፍ ያለው ምናልባት ይሄንንን ስለወጣ ሚስጥሩ ስለወጣኛ ስለተናገርነው ተስፋ የምናደርገው ይቀራል ብለን የምናስበው። ምክንያቱም ብዙ ነገሮችን አስቀርተናል። በሌላኛው ቻናላችን በተለይ በልዩ ሁኔታ ሰልጥነው ደብረዘይት ወይ ደግሞ ቢሸፍቱ ኤርፎርስ ሰልጥነው ታጥቀው ተልከው መንገድ ላይ ሊወጡ ሲሉ እንደዚህ እየወጡ ነው ብለው ተደውሎ ተነግሮን እኛ ደግሞ ስናወጣው ተመለሱ የማይክሮፎን ሚዲያ ወጣው ተብለው የቀረ ከአንድም 2-3 ነገር አለ። ሚሽን ተሰጥቷቸው ብዙ ነገር ከቻሉ አስረው ለማምጣት ኃላፊዎችን ካልሆኑ ደግሞ ለመግደል ሊላኩ የነበሩ አሁንም ይሄንን ተስፋ የምናደርገው ተለብለንም አውጥተነው ያለነው ማይክሮፎን ሚዲያ አውጥቶታልና ይቁም ብሎ እንዲያስቀረው ነው የምንፈልገው። የኢትዮጵያ ህዝብ አውቀናል በሉ፣ ሰላማው ሰልፍ ውጡ። አደጋ ላይ ነው ያለው አሁን አባይ ግድብ አደጋ ላይ አስገብቶታል። ግብጾችን ከኤርትራ ጋር ከፋኖ ጋር ከሌሎች ከቲዲኤፍ ጋር ሆኖ አፈረሱት ብሎ ብሌም ለማድረግ ተዘጋጅተዋል። ስለዚህ ዘራይ ላይ ምን አይለል ኢትዮጵያዊ ነኝ ያስፈልጋል። ይሄንን ለህዝብ ለመጪው ትውልድ ለሚመጡ ሺህ ዓመቶች የሚቆይ ለየልማት መሰረት የሆነ ነገር ስለሆነ እንዳይፈርስ እንዳይበል። አንድ ጊዜ ከፈረሰ ደግሞ አይሰራም። እመኑኝ፣ አንድ ጊዜ ከፈረሰ አይሰራም። ስለዚህ ሳያፈርሰው ሰላማው ሰልፍ ወጣችሁ አውግዙት። ሰምተናል ምን ልታረግ እንዳሰብክ ሰምተናል በለው።